ወዳጆቼ የልብሱን መቆሸሽ አይተው በአውሮፕላኑ ላይ የተሳፈሩት ሁሉ አፌዙበት፣ ለማይመስሏቸው አብጠለጠሉት። ነገር ግን ካፍታ በኋላ ሙሉ አውሮፕላን ውስጥ ያለው ተሳፋሪ ቆሞ ለምን አጨበጨበለት? የዛን ዕለት የተፈጠረውን ነገርና ይህንን ያንቋሸሹትን ሚስጥር ሰውም ማን እንደሆነ በዚህ ቪዲዮ ላይ እነግራችኋለን። ሙሉ ቪዲዮን በመመልከት አብራችን ቆዩ። ከዴሊ ወደ ሙምባይ የሚደረገው የጠዋቱ በረራ ለመነሳት ተዘጋጅቷል። የአውሮፕላኑ ክፍል በመንገደኞች ጩኸት ተሞልቷል። አውሮፕላኑ ሰራተኞች መንገደኞቹን መቀመጫቸውን እንዲይዙ በማስተናገድና በመርዳት ስራ ተጠምደዋል። በእነዚህ ዘመነኛ ተሳፋሪዎች መሃል ግን ድንገት አንድ ያልተለመደ ስብዕናን የተላበሰ ሰው ወደ አውሮፕላኑ ውስጥ ገባ። በድካም ምልክት በጠይም ቆዳው ላይ በግልጽ ይታያል። ዕድሜውም ወደ 50 ዓመት ገደማ ይሆናል። ፀጉሩም ያልተበጠረና የተመሰቃቀለ ነው። በፊቱም ላይ ጥልቅ ሐዘን ይታያል። ይህን ገጽታውን ታዲያ በህዝብ ፊት ቆሞ እንኳን በቀላሉ ሁኔታውን እንዲለይ ያደርገዋል። ያረጀ ጃኬት ለብሷል። ከውስጥም ከላይም ቁልፉ የተከፈተ ሸሚዝ አድርጓል። ፊቱ ጨዋ ይመስላል። ነገር ግን ያለበት የማህበረሰብ ደረጃ ለመገመት ያዳግታል። እያለከለከ ትኬቱን አሳይቶ በአውሮፕላኑ ውስጥ በመስኮት አጠገብ ተቀመጠ። ቁጥር 17 ካጠገቡ የተቀመጠችው ዘመናዊ ሴት አፍንጫዋን አጥብቃ በመሐረብ ያዘች። ከዓይኖቿ ላይ የሚታየው የንቀት አስተያየት እውነት ይህ ሰው የዚህ በረራ መንገደኛ ነው የሚል ይመስላል። ሱሃኒ የምትባል የአየር መንገዱ ሆስቴስ ከርቀት በጥርጣሬ ዓይኖች ስትከታተለው ከቆየች በኋላ ወደ ተቀመጠበት ወንበር በመሄድ ይቅርታ ጌታዬ፣ በድጋሚ ፈቃድህ ማየት ይቻላል ስትል ጠየቀችው። እርሱም በእርጋታ ፈገግ ብሎ አዎ እንዴታ አላት። ሱሃኒ ፈቃዱን ከተቀበላ ፊቱን በጥርጣሬ ተመለከተችው። ከዛም ጭንቅላቷን እየነቀነቀች ሄደች። ከዛ ሰውየው ምንም ሳይናገር በመስኮቱ አንጋጦ ደመናዎቹን ማየት ቀጠለ። ከቅርቡ ተቀምጦ የነበረው ሰው ትዕግስቱ ስላለቀ አስተናጋጇን ጠርቶ እንዲህ አለ፣ አዳምጪኝ፣ ይሄ ሰው እንግዳ የሆነ ጠረን እየፈጠረ ነው። ሙሉ መንገደኞችን እንደዚህ ሆኖ መቀጠል የሚቻል አይደለም አላት። ሱሃኒ በጭንቀት ጌታዬ፣ በጣም አዝናለሁ፣ በረራው ሙሉ ነው፣ በአንድም ባዶ ወንበር የለም፣ ዛሬ እንደምን መታገስ አለባችሁ አለችው። ሰውየው አኩርፎ ወንበሩ ላይ ተቀመጠ። ያ ሰው አያን ምንም ነገር እንዳልሰማ አይኑን ወደ ውጭ ተክሏል። በአቅራቢያውም የተቀመጠው የሆነው ሆኖ የሆነ ሰው ጮኸና ሄይ ሃያን፣ አንተ ነህ እንዴ? ሰውየው የተደነቀ ይመስላል። መጀመሪያ አላወቀውም ነበር። ከዛም ድምፁ ቀጠለ፣ እኔ ነኝ እኮ አርጁን፣ አብረን የተማርነው እያለ አያንን ሰውየው አወቀውና ደብዘዝ ያለ ፈገግታ አሳየው። አርጁን ወሬውን ቀጠለ፣ አንተ እኮ የኮሌጃችን ሰቃይ ተማሪ ነበርክ፣ በእያንዳንዱ ፈተና አንደኛ ነበርክ። ዛሬ ግን ራስህን ምን አይነት ሁኔታ ውስጥ ነው ያስገባኸው? እንደዚህ መናኛ የሆነ አለባበስ ለብሰህ በኢኮኖሚ ክላስ መጓዝህ እኔን ተመልከተኝ። የድርጅት ዋና ስራ አስኪያጅ ነኝ። በወር በሚሊዮኖች የሚቆጠሩ ገንዘብ አገኛለሁ። በአነጋገሩ ላይ ከጓደኝነት ይልቅ መኩራራት ይበልጥ ይነበብበት ነበረ። ሃያን ተረጋግቶ ታሪኩን ረጅም ነው ባክህ አርጁን፣ ምናልባት አንድ ቀን ጊዜው ትክክል ሲሆን ቦርሳውን ከፍቶ አንድ ያረጀ ፍሬም ያለው መነጽሩን አወጣ። እጁ ትንሽ ይንቀጠቀጣል። ነገር ግን በዓይኖቹ ላይ ያሉት አስተያየቱ እንደ ብረት የጠነከሩ ነበሩ። ከአውሮፕላኑ ትንሽ ተንቀጠቀጠ እና ትንሽ ወደፊት አዘነበለ። በመንገደኞች መሃል ትንሽ ድንጋጤ ተፈጠረ። አስተናጋጇ ሱሃኒ በኢንተርኔት አማካኝነት የተከበራችሁ መንገደኞቻችን በተቀመጣችሁበት ቆዩ፣ የመቀመጫ ቀበቶታችሁን እሰሩ፣ ትንሽ መንቀጥቀጥ አጋጥሞናል፣ ምንም የሚያስፈራ ነገር የለም፣ ሁሉም ነገር በቁጥጥራችን ስር ነው አለች። ነገር ግን ሁኔታው በፍጥነት መባባስ ጀመረ። ድንገት በተፈጠረ ከባድ መንገጫገጭ ሙሉ አውሮፕላኑ በኃይል ተንቀጠቀጠ። ከመንገደኞች በኩል ጸሎት ማሰማት ሁሉ ጀመሩ። በዚህ ጊዜ የፓይለቱ ክፍል በር ተከፍቶ ሱሃኒ መጣች። ፊቷ በፍርሃት ከንፈሯም እየተንቀጠቀጠ ነው። ጮኸች፣ እባካችሁ በመሃላችሁ ዶክተር አለ? በጣም አስቸኳይ ነው አለች። በመካከለኛ ዕድሜ ላይ የሚገኝ ዶክተር ኩራንዴታ የተባለ ሰው ቆመና እኔ ዶክተር ነኝ። ከዛም እየተሯሯጡ ወደ ፓይለቱ ክፍል ሄዱ። በኋላም በተጨነቀችው ፊት ተመልሶ መጣና እንዲህ አለ፣ ፓይለቱ በድንገተኛ አስክሮት ተይዟል። ህሊናውን ስትወጥቋል። አውሮፕላኑን ማብረር የሚችል ሁኔታ ላይ አይደለም። በክፍል ውስጥ አስፈሪ ዝምታ ሰፈነ።
ፓይለቱ ታሟል። ውጭ ደግሞ ከባድ አውሎ ነፋስ እየነፈሰ ነው። ተባባሪ አብራሪው ካፒቴኑም ሁኔታውን መቆጣጠር ብቻውን እየታገለ ነው። ሶሃኒ በሚንቀጠቀጥ ድምጿ በድጋሚ እንዲህ ስትል ጠየቀች፣ እባካችሁ ከመካከላችሁ አውሮፕላን ማብረር የሚችል ሰው አለ? ሁኔታው በጣም ከባድ ነው። የመንገደኞች ፊት ክው ብሎ በድንጋጤ ቀረ። ሞት የቀረበ ማምለጫ መንገድም ያለ አይመስልም። በዚህ ጊዜ ያ የተረጋጋና ሐዘንተኛው ሰው አያን እጁን አነሳ። ያ በአይኖቹ ላይም በራስ መተማመኑ ይታይ ነበረ። አርጁን በአጠገቡ ሆኖ አያን፣ አንተ አውሮፕላን ልታብር እንዴ? ሁላችንም ልጨርሰን ነው እንዴ? ሌላ ሰው ፈልጉ ባካችሁ እንዴ? ሌሎቹም መንገደኞች ለማኝ የሚመስለውን ሰው እንዲያበር እንዳይፈቅዱለት በፍርሃት ተቃወሟቸው። ተቋማቸውንም ሁሉም አሰሙ። ከሱ የተሻለ ሰው የለም በማለት ጠየቁ። ከዛም ሶሃኒ ጌታዬ የእውነት አውሮፕላን ማብረር ትችላለህ ግን ስትል ጠየቀችው። አያንም በተረጋጋ ሁኔታ መለሰላት፣ አዎ እችላለሁ። ለመጨረሻ ጊዜ ያበረርኩት ከ10 ዓመት በፊት ነው፣ ግን አሁንም መሞከር እችላለሁ አላት በተረጋጋ ድምፅ። ሁሉም ሰው ዝም ያሰኘውን አንድ ነገር ከአውሮፕላኑ ጋቢና ካፒቴኑ መጮህ ጀመረ። ይህ ሰው ልምድ ካለው በፍጥነት ላኩት፣ ብቻዬን አውሮፕላኑን መቆጣጠር አልችልም እያለ ከተቀመጠበት ተነስቶ መሄድ ጀመረ። አያን አሁን በአረማመዱ ላይ ጥንካሬው ይታያል። በሚራመድበት መንገድ ተቀይሯል። እያንዳንዱን እርምጃውን በራስ መተማመን ውስጥ ያደረገ ወደ ጋቢና ገባ። የመቆጣጠሪያ ፓኔሉም ተመለከተም። ከዛም ሄድሴቱን ጆሮ ላይ ያደረገ። ከመቆጣጠሪያው ክፍሉም ጋር ግንኙነት አደረገ። ዴሊ መቆጣጠሪያ፣ ካፒቴን አያን ሜራ ነኝ። ቪኪም ይሉኛል። ፓይሎቶችን ደህና አይደሉም። የድንገተኛ ማረፍ እጠይቃለሁ። ካፒቴን ቪኪ የሚባል ስም ሲሰማ ተባባሪ አብራሪው አይኖቹን በአድናቆት ተመለከተ። ይህ ስም በበረራው ዓለም ውስጥ ሕያው ነው፣ ሌጀንድ ነው። ይህ ሰው ከ22 ዓመት በፊት እጅግ ከባድ የሆነ አውሎ ነፋስ ውስጥ ብቻውን 312 መንገደኞችን ይዞ የጫነ አውሮፕላንን በሰላም አሳርፏል። ያኔ 28 ዓመቱ ነበር። ነገር ግን ከ10 ዓመት በፊት በመካኒካል በተፈጠረ ሳቢያ ከስራው ተባሯል። የዛን ዕለት ጥበቃዬ ያበቃል ብሎ ነበረ። ይህ ዜና በክፍል ውስጥ እንደተስፋፋ ካርታ በፊቱን እያንን ሲሰድቡት ሲያንጓጥጡት የነበሩ ሰዎች ሁሉ አሁን በሀፍረት ፊታቸው ደም ለብሶ ተቀምጠዋል። በአፍንጫዋ ላይ ጠረኑ እንዳይሸታት መሐረብ አድርጋ የነበረችው ሴት አሁን ጭንቅላቷን ደፍታ ተቀምጣለች። የአርጁን ፊት ገረጣ። አውሎ ነፋሱም አሁንም በኃይል እያጓራ ነው። ነገር ግን በፓይሎቶቹ ክፍል ውስጥ የአያን እጆች በክህሎት ስራቸውን እየሰሩ ናቸው። እያንዳንዱ የሚሰጠው ትዕዛዝ ትክክል ነበረ። ከአፍታ በኋላም ያለምንም መንገጫገጭ አውሮፕላኑን ማረፊያው ላይ በሰላም አረፈ። ትንፋሹም በመንገደኞች መሃል ተስፋፋ። አውሮፕላኑ ሲያርፍ ምንም እንኳን ድምፅ አልተሰማቸውም ነበር። አስማት የሰራ ነበር ይመስለው። አያን ከፓይለቱ ክፍል ሲወጣ በፊቱ ላይ የሚነበብ እንግዳ የሆነ የመረጋጋት ስሜት ይነበብ ነበር። እንደ ለማኝ ሲያዩት የነበሩ መንገደኞች አሁን በጸጸት ጭንቅላታቸውን ደፍተው ቆመዋል። አርጁን እየሮጠ ወደፊት በመሄድ ወንድሜ፣ እውነትም አንተ ቪኪ ነህ፣ አንተ ዛሬም ሰቃይ ተማሪ ነህ፣ በአንተ ተሸንፌያለሁ አለ። አያን ፈገግ አለ። ይህንን የማሸነፍና የመሸነፍ ጉዳይ አይደለም ነገሩ። አርጁን በራስ መተማመን ብቻ ነበር ያጣሁት፣ ዛሬ መልሼ አግኝቼዋለሁ አለው። ራሜሽ የሚባል የኤርፖርቱ ዋና ስራ አስኪያጅ ከህዝቡ ውስጥ እየተጋፋ መጥቶ እጅ በመንሳት እንዲህ አለ። የበረራ ችሎታህን በቀጥታ ስንከታተለው ነበር ጌታዬ። ቦርዳችን መልሶ ሊቀበል ይፈልጋል አለው። አያን ወደ ሰማዩ ቀና ብሎ ተመለከተና በእርጋታ እንዲህ አለ። ስራዬን ቢወስዱብኝም ግን ድፍረቴን ሊወስዱብኝ አልቻሉም። ይህንን ሲሰሙ በማንም ትዕዛዝ እያንዳንዱ መንገደኞች ከተቀመጠበት ተነስተው በጭብጨባ አንዴ ቸብቸብ አድርጉለት። ከአፍታ በፊት መቀለጃ የነበረው ሰው አሁን እውነተኛ ጀግና ሆኗል። ሁሉም ሰው ተሰብስበው ለዚህ ጀግና ምስጋናውን ገለጸ። ምክንያቱም እውነተኛ ዋጋ በልብስ አይገልጽም ነው የሚለው፣ ወይም በውጭ የሚታይ መልክ ብቻ ምንም አይደረግም ለማለት ነው። ወዳጆቼ ይህን ታሪክ እንዴት አያችሁት? ሐሳብ አስተያየታችሁን ኮመንት ላይ ጻፉልን። ሰብስክራይብ፣ ላይክ፣ ሼር ይደረግ። በሌላ ታሪክ እስክንገናኝ ድረስ መልካም ቆይታ ይሆንልን። ሰላም።